ልሄድ ነው እንዴ? እሺ ከኋላ እኔ ከኋላ አንቺ ከፊት አንተ ጋር። በመጀመሪያ እንኳን ደስ አላችሁ። እንግዲህ በጣም ረጅም ጊዜ የናፈቋችሁ ጨረቃዎቻችን ከ3 ቀን ከ4 ቀን በኋላ እንግዲህ ተመልሰዋል። ሀይሚዬም በሰላም ወደ ቡታጅራ ገብታለች። በነገራችን ላይ ጨረቃዎቻችንን ይዘሽ ነይ እባክሽ ከየትም ማምጫቸው ያላችሁ ልጆች አላችሁ። እንኳን ደስ አላችሁ። ይኸው መጡላችሁ። ይኸው እኔም ይዤላችሁ መጣሁ፣ እነሱም መጥተውላችኋል። የኔ ማሮች፣ የኔ ምርጦች፣ የጨረቃ ውድ ፋሚሊዎች፣ ቤተሰቦችዬ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ሳታደርጉ እንዳታልፉ ፕሊዝ ፕሊዝ ብያቸዋለሁ። እና ዛሬ እንግዲህ ጨረቃዎች መጥተዋል፣ ግን መጨረሻው አላማረም። እውነት ለመናገር በመምጣታቸው ደስ ብሎኛል። ሀይሚዬም በሰላም ወደ ቡታጅራ መግባቷ ደስ ብሎኛል። ግን እንዳልኳችሁ የሆነ አጋጣሚ ተጠቅሞ ፕራንክ ይደራረጋሉና ሀይሚዬ ዛሬ ብሩኬን በጣም አስከፍተዋለችም። ማለት ማስከፋት ሳይሆን ደንግጧል። በቃ አስደነገጠችው። ሀይሚዬ ብሩኬ በአንቺ እንደማይደራደር ታውቂያለሽ፣ በአንቺ ቅልድ እንደሌለ ታውቂያለሽ፣ አንቺን ምን ያክል እንደሚወድሽ ታውቂያለሽ። ሱ መደንገጥ አያንሰውም። በጣም ደንግጧል። መጨረሻ ላይ ጥሏቸውን የሄደውና መጨረሻው ደስ ባይልም ግን ያው መገናኘታቸው ደስ ብሎኛል። እውነት ለመናገር ከካሜራ ጀርባ ነገሮች ይስተካከላሉ ብዬ አስባለሁ። የጊዜው ስሜታዊ ሆኖ ተናዶ ጥሏቸው ሄዷል። እንግዲህ ጨረቃይ ዛሬ ምንድን ነው ያደረገችው? ብሩኬን በምንስ ነው ያስከፋቸው? ለምንስ ተበሳይቶ ጥሏቸው ሄደ? ሀይሚዬ ዛሬ ነው ወደ ቡታጅራ የገባችው። ትላንትናም ማታ ገብታለች የሚል ወሬም ሰምቻለሁኝ። ግን ዛሬ ቪዲዮ የተለቀቀው ትላንትና ገብታ ነው ብዬ አስባለሁ። ምክንያቱም ዛሬ ከሐዋሳ ቡታጅራ ገብታ ምን ይሁን ቪዲዮ ተቀረጸ፣ ለዛሬ እንዴት ሊደርስላቸው ቻለ የሚለውን ሳስብ ትላንትና ነው የገባችው ብዬ አሰብኩኝ። እናማ ውዶቼ ዛሬ እንግዲህ ከፍፄ ጋር ተመካክረው የሰሩት ስራ ብሩኬ ኧረ ሀይሚ ግን ኧረ ተይ። እኔ እኮ ሀሳቡ ራሱ እንዴት እንደሚመጣላቸው እግዚአብሔርን የሚገርም እኮ ነው። በዚህ ወይ ሀይሚ የስራ ሰው ናት። ምንም ማድረግ አይቻልም። ስራ ነው የሰራችሁ። ያው የብሩኬ መጨነቅ የብሩኬ ማዘን ቢያስከፋኝም ቢያሳዝነኝም ግን ደግሞ ያው እንዲህ ያለ ነገር ብዙ ጊዜ ያጋጥማል፣ ይሰራል። በቃ እስከ ዛሬም ብራንክ ይሰራሉ። ዛሬ ብቻ አይደለም። ግን ዛሬ ለየት ባለ መልኩ ብሩኬን ያስደነገጠው ነገር ምንድን ነው? ያው ሊሆን የሚችል ነገር ስለሆነ ነው። እንግዲህ አይታችኋታል። ሀይቅ ላይ በጀልባ እየሄደች ነበረ። ከማን ጋር እንደሆነ ቪዲዮ ከማን ጋር እንደሆነ አያሳይም። እንዲሁም ደግሞ አልተናገረችም ከማን ጋር እንደሆነ። ግን ያው ከቤተሰብ ጋር እንደነበረች ተናግራለች። እሷ ራሱ የቤተሰቡ እንደሆነ ሰርጉ፣ ስለዚህ ቤተሰብ በሙሉ እንደሚሄድ ተናግራለች። ግን ታውቃላችሁ የሀይሚ ጠላት ብዙ ነው። ሐዋሳ እንደምትሄድ ቪዲዮ ተቀርጿል። ስለዚህ አንዱ ጠላቷ ተከትሎ ሄዶ እዛ ምን አጋጠማት ምን አደረጋት ብሎ ነው እንግዲህ ብሩኬ የደነገጠው። ለምን ተለያይተውም ስለነበረ ብቻዋንም ስለነበረች እውነትም ያስደነግጣል። በማንኛውም ሰው ላይ ቢሆን ይሄ የሚያስደነግጥ ነገር ነው እና ያው በሱም አይፈረድም። በጣም ያስደነግጣል። ምክንያቱም ያው ጠላቶቻቸው ብዙ ካሁን በፊት እንግዲህ በተደጋጋሚ ተናግረዋል። እነሱን ለማለያየት ብር እስከ መከፈል ደረጃ የደረሱ ሰዎች አሉና እውነት ለመናገር በጣም የሚያሳፍር ድርጊት ነው። በጣም የሚያሳዝን የሚያሳፍር ድርጊት ነው። ለዚህ ደረጃ መብቃታችሁ ማለት ነው። እና እንግዲህ ፍፄ ሆዬ መቼም በፕራንክ አይታመም ታውቃላችሁ። በጣም ተንከሲስ ነው እኮ ፍፄ እና ሀይሚዬ እንግዲህ መጀመሪያ ያገኘችው ፍፄን ነው። መጀመሪያ ፍፄን አግኝታ ያው እሮብ ነው የምመለሰው ነው ያለችው። ግን እኔ ትላንት የገባችሁ ብዬ አስባለሁና እንግዲህ ብሩኬን እና ጨልለው ብለው ተመካክረው ተነጋግረው፣ ሰው ለተንኮል እንደዚህ ይነጋገራል፣ እንደዚህ ይመሰጠራል።
ኧረ በስመ አብ እንደዚህ በቃ ስርስ ያለ ወሬ እና ሀይሚሻዬ ደግሞ እንግዲህ ያው በእርግጥ መጨረሻ ላይ ደንግጣለች እና እንግዲህ ሐዋሳ ላይ ችግር ገጥሟታል ብሎ ነው እንግዲህ ፍፄ ለብሩኬ የነገረው። ሐዋሳ ላይ ሀይሚዬ ያው ታቋታላችሁ፣ ተንኮሏ አይጣል ነው። እያለቀስክ እውነት አስመሰላ ስራ እያለች እያስጠነቀቀችው ነበር። እሱ ደግሞ እሺ እያለቀስኩ ምናምን ይላል። እውነት እዛ ጋር ሳቄ መጣ። እኔ እግዚአብሔርን እሺ እያለቀስኩ ምናምን ሲል ሳቄ መጣ። እናድር እና ሀይሚ ሐዋሳ ችግር ገጥሟታል ምናምን ነገር። በእርግጥ በጣም ከባድ ፕራንክ ነው ይሄ፣ ትንሽ የሚባል አይደለም። ከባድ ፕራንክ ነው የእውነት። ቢያንስ ሌላ አይዲያ ክሬት ብታደርጊ ሀይሚዬ ጥሩ ነበር። ምክንያቱም ብሩኬ ባንቺ አይደራደርም፣ ህይወቱን ይሰጣል አንቺና። በጣም ተጨንቆ ነበር፣ በጣም ግራ ገብቶት ነበር። እስኪ ሐዋሳ ማንን አውቃለሁ፣ ማን ጋር ልደውል፣ በቃ እንሂድ ፖሊስ ጣቢያ እናስመዝግብ። ያልሆነው ነገር የለም። ግራ ግብት ጭንቅነቅነቅ ነው ያለው እግዚአብሔርን። እኔ እሱ ሲጨናነቅ እንደዛ መሬቷ ከፈት አድርጋ ብትውጠኝ ደስ ይለኝ ነበረ። የእውነት በጣም ነው የተጨነቀው፣ በጣም የኔ አባት። ምክንያቱም በሀይሚ ሲመጡበት እሱ አይሆንለትም። የሀይሚ ነገር ከራሱ ይበልጥበታል፣ ከህይወቱ ይበልጥ የሚሆነው ነው ግራ የገባው እና በጣም ካስጨነቁት በኋላ በጣም ግራ ካጋቡት በኋላ ነው እንግዲህ መጨረሻ ላይ ፕራንክ ነው ፖሊስ ጣቢያ እንሂድ አይሆንም በቃ በጣም ፍፄ ራሱ በጣም በቃ ሲሪየስ ሆኖ ነበር ሲያወራ የነበረው። በቃ ሲሪየስ ሆኖ ማለት ነው። ልክ የእውነት በቃ ማለት እኔ አሁን መጀመሪያ ላይ ሲነጋገሩ ሲመካከሩ ባልሰማቸው የእውነት በጣም እኔ መግቢያው ላይ አይቼ ራሱ ደንግጫለሁ። መግቢያውን አይቼ ራሱ በጣም ነው የደነገጥኩት የነበረው። እንኳን አይደለም እሱ ማለት ነው እስከ መጨረሻው እንደዛ የተጨነቀው እና በጣም አሳዝኖኝ ማለት ነው። አረ ሀይሚ ወይኔ ብሩኬ ቤት ገብቼ ልንገርህ፣ ወይኔ እንዶ ቤት አግኝቼ ቤት ቀዳዳ እንደ ቤቱ እንዴ ስልክ ይሰበር ቢሆን በስልክ እንዳል ያላልኩት ነገር የለም። እግዚአብሔር ነው የምላችሁና መጨረሻ ላይ ቆይ ተረጋጋ ፕራንክ ነው ምናምን ብለው ሲነግሩት ያሟቸዋል። እንዴ ምን አይነት ቀልድ ነው የምትቀልዱት? እንዴት እንደዚህ አይነት ፕራንክ የሚደረግና የማይደረግ አታውቁም ወይ ብሎ መጨረሻ ላይ በጣም ተቆጥቷቸው በጣም ተገላምጦ ነው የሄደው። አይ ብሩኬ የኔ ዋህ ምን አለ ብጠራጠር፣ ትንሽ ብጠራጠር ጥሩ ነበር። ብትጠራጠር ሀይሚ የፕራንክ ሰው እንደሆነች ታውቃለህና ፕራንክ ሊሆን ይችላል ብለህ ብታስብ መልካም ነበረ። ግን ደግሞ ከባድ ነው። ሀይሚ ይሄ ሁሉ በዚህ ልክ ሊደነግጥበት ወይም ደግሞ በዚህ ልክ ሊጨነቅ የቻለበት ምክንያት ጠላት አላቸው፣ በጣም ብዙ ጠላት አላቸው እና ሐዋሳ እንደምትሄድ ቪዲዮ ተሰርቶ ስለተለቀቀ ተከትለዋት ሄደው የሆነ ነገር አደረጓት ብሎ ነው ያሰበው። ዳይሬክት ገባችሁ እና በጣም ከባድ ነው። አይዞህ ብሩዬ፣ ያው ከካሜራ ጀርባ ሄደ ሀይሚ እንደምታረጋጋ እርግጠኛ ነኝ። ፈጣሪ ከእናንተ ጋር ይሁን። አይዟችሁ የኔ ምርጦች። ሀይሚዬ ፈጣሪ ይጠብቅሽ። የሰይጣን ጆሮ ይደፈን። አንቺ ላይ ምንም እንዲደርስ አንፈልግም። የኔ ምርጥ ነገር እንወዳችኋለን የምር። ብሩኬም ደግሞ ተረዳት፣ ይቅር በላት፣ እንዳታኮርፍሽ፣ ብዙ እንዳታኮርፍ። ከካሜራ ጀርባ ታረቁ።